ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ። እንግዲህ ዛሬም ተመልሰን መጥተናል። እንግዲህ እኔ ዛሬ እንደውም ምንም ቪዲዮ አላስገባውም ማለት ነው። ያው ነው ዞሮ ዞሮ ታጥቦ ጭቃ ነው። ሆኖም ሳለ ግን እኔ የአብርሃም ድክመት ይገርመኛል። ማለት እንዴት ነው አንድ ሰው ጥፋት አጥፍቶ የፈለገ ጥፋት ቢያጠፋ ካጠፋ እኔ ነኝ ያጠፋሁት እኔ ነኝ እንደዚህ ያረኩት ብሎ የሚናገር ሰው አለ እንዴ? በጭራሽ የለም። አሁን ለምሳሌ እኮ እውነታውን ለመረዳት እውነታውን ለማወቅ አብርሃም ቪዲዮቹን ከመጀመሪያ ሀታ ብሎ ነገሩ ከተከሰተበት ቀን ጀምሮ ቪዲዮዎቹን ቢመለከት ግልጽ ነው አይደል እንዴ? ይሄ ማንም የማይክደው ነገር ነው። እና እሱ አሁን የፈለገም ቢጠራቸው የፈለገም ቢላቸው ቢሰራቸው አበደን አይናገሩም። እኔ ነኝ እንደዚህ ያረኩት እኔና ኤፍሬም እንደዚህ አድርገናል ብለው ይናገራሉ? አይናገሩም። ማንም ሰው ማንኛውም ሰው አይናገርም። እኔ እንደዚህ አድርጋለሁ አንተ ላይ ብሎ የሚናገር ሰው የለም። ስለዚህ እንደምታወቀው ብቻሽን ነይ ብሏት እና በመሀል አቋረስኩት። እንግዲህ ብቻሽን ነይ ተብላ እንግዲህ አቶ ኤፍሬምን ይዛ መጣች ማለት ነው። ምክንያቱም እሱ እንዲያግዛት ማለት ነው። እና እኔ አብርሃም እነሱ ይነግሩኛል እነሱ እውነታውን ያወጣሉ ብሎ እነሱን መጠየቅ ራሱ እኔ እንጃ ልክ ነው ብዬ አላስብም። ምክንያቱም እነሱ የፈለገ ነገር ቢሆን አይናገሩም። የፈለገ ነገር ቢሆን ማለት ነው። ምክንያቱም የማስመሰል ችሎታ አላቸው። ሰውን የማሳመን ችሎታ አላቸው ማለት አሁን እዚህ ጋር ትላንትና አይታችኋል። በማልቀስ ለማሳመን ስትሞክር ሩታ ዛሬም እንዴት ቀለው ቀለው ስትል እንደነበር አይታችኋል። የማይሆን ነገር ነው አብርሃም ማለት ነው። ምክንያቱም እሱ በራሱ ቪዲዮዎችን እያንዳንዱን ለቅሞ ቢያይ ማለት ነው እውነታውን እራሱ ያውቀዋል እራሱ ማለት ነው። ሲቀጥል አብርሃም ድግምት ነው የተሰራበት የሰው እጅ ነው ምናምን ተባለ። ኦኬ አለን። እሺ ለምሳሌ በሚያምነው ሃይማኖት ለምሳሌ እነ ቡዜ የት ነው ይዘውት የሄዱት? ጸበል ቦታ ነው? ሐኪም ቤት ነው? የት ነው ወስደውት ተሽሎት የመጣው? አብርሃም ከዛ ከነበረበት ጭንቀትና ድብርት እንደዛ ሰው ያለውን በቃ በሰው የሚታዘዘው አብርሃም እንዴት ነው ወደ ራሱ እየተመለሰው? በምንስ ምን ተደርጎለት ነው? ለምሳሌ አንድ ሰው የሰው እጅ ለምሳሌ መተት ሲህር ነገር የተሰራበት ሰው በሚያምነው ሃይማኖት ሲጸለይበት ወይንም ደግሞ ቁራን ሲቀራበት ያ ነገር ሲቀራበት ይናገራል አይደል እንዴ? ለምሳሌ አሁን የሆነ ሰው ጸበል ቦታ ሄዶ ብቻ እንዴት እንደሚሆን ባላቅም ጸበል ቦታ ሲገባ ያወራል። ሰይጣኑ ራሱ አይደል ያወራል። ልክ እንደዛው ቁራን ሲቀራበትም ይለፈልፋል ሰይጣኑ። ይሄ የማይካድ ሀቅ ነው። እሺ አብርሃም እንዴት ነው የዳነው? ለምሳሌ እኔ እንጃ እኔ ጥያቄ ነው የሚሆንብኝ የሆነ የማይፈታ ጥያቄ ማለት ነው። በምን ዳነ? እሺ እንዴት ዳነ? የሰው እጅ ከሆነ እውነትም ተደግሞበት ከሆነ አብርሃም ድግምት ከሆነ እንዴት ነው የዳነው? ለምሳሌ ማለት ነው። እና ይሄ ነገር ጥያቄ ነው ማለት ነው። ለምሳሌ አብርሃም የዳነበት መንገድ ቢያሳውቀን። ለምሳሌ ብዙ ሰዎች ማወቅ ይፈልጋሉ። ብዙ ሰዎችም ደግሞ እየጠየቁ ነው። አብርሃም እንዴት ነው የዳነው? በምን መንገድ ነው? እንዴት ነው? በጣም ብዙ ሰዎች እየጠየቁ ነው። ምክንያቱም ማወቅ ይፈልጋሉ እንዴት እንደሆነ እንዴት እንደተፈጠረ ብቻ አብርሃም በጥቅልሉ እንዴት ወደ ራሱ እንደተመለሰ ብዙ ሰዎች ማወቅ ይፈልጋሉ ማለት ነው። ከኔም ጭምር ማለት ነው። እና የሰው እጅ ያለበት ሰው ወይንም ደግሞ ድግምት የተሰራበት ሰው
አንደኛ ሲጸለይበትም ይሁን ቁርአን ሲቀራበት ሰይጣኑ ያወራል ማለት ነው። የማይካት ሀቅ ነው ይሄ ማለት ነው። ስለዚህ ይሄን ነገርስ ለምን ግልጽ አላረጉም? እውነት አብርሃም ተደግሞበታል ወይንስ? እኔ ስታስቡት እኮ ግራ ይገባል። ምክንያቱም እነሱ እንደዚህ ነው እንደዛ ነው ብሎ የተናገሩት ነገር የለም። እንደዛ ቢሆን ደግሞ እውነትም ተደግሞበት ቢሆን ኖሮ ማለት ነው ጸበል ቦታ ወስደውት ሲያስጠምቁት ያወራል እኮ አብርሃም። አያወራም እንዴ? ያወራል፣ ያስለፈልፈዋል እኮ። እዛ ቦታ እኮ ማወቅ ይቻላል። የፈለገ ሰው ይሁን የፈለገ ታማኛችሁ ሰው ይሁን ያን ነገር ያደረገባችሁን ሰው ያወጣል። ሲቀራባችሁም ይሁን ሲጸለይባችሁም ይሁን ያወራል። ስለዚህ በዛኛው እውነቱን ማወቅ ይቻላል። ስለዚህ አብርሃም በምንድን ነው የዳነው? አብርሃም በምንድን ነው ወደ ራሱ የተመለሰው? የእኔ ጥያቄ ብቻ ሳይሆን የሁሉም ጥያቄ ነው። እና ሲቀጥል ደግሞ ሩታ እውነታውን ትናገራለች። በነገራችን ላይ አብርሃም ተናግሯል። እውነታውን የደረስኩበት ቀን እውነት ቢዘገይም አይቀርም፣ እውነታው መውጣቱ አይቀርም። እውነቱን ተናግረው ይቅርታ ቢጠይቁ ይሻላችኋል ብሏል። አያችሁ፣ እነሱ ግን አይኔን ግንባር ያደርገው ብለው ሄደዋል ማለት ነው። ስለዚህ ሆነም ቀረም እውነታው መውጣቱ አይቀርም። የዛኔ ያዙኝ ልቀቁኝ ከማለት አሁኑኑ ጥፋታቸውን አምነው ይቅርታ ጠይቀው ህዝቡንም አብርሃምንም፣ ምክንያቱም እያንዳንዱ ነገር ሲደረግ በጭራሽ እያሉ ስለነበር ማለት ነው ወጥተው አደባባይ ላይ ካሜራ ፊት ይቅርታ ጠይቀው ጥፋታቸውን ቢያምኑ ማንም እንትን አይላቸውም። ምክንያቱም ይቅርታ ማለት ትልቅነት ነው እንጂ ትንሽነት አይደለም። ስለዚህ እነሱ አሁንም ቢሆን አይናችን ግንባር ያድርገው። በጭራሽ ደግሞ አንተነክ ተመላልሰክ ቤት መጥተህ ይቅርታ ጠይቀህ በግድ የመጣው ብለው ጭራሽ ውስጥ ጥያቄውን እንዳለ ወደ እሱ ገልብጠውታል ማለት ነው፣ ወደ አብርሃም ማለት ነው። እና ምንም የሆነ ውስብስብ ነገር ነው። እና ቤተሰብ ሰላማችሁ ብዝት ትበልልኝ። እኔ በዚህ እቋጫለሁኝ። እንግዲህ እውነታው እስከሚወጣ ድረስ እንጠብቃለን። እውነታው ቢወጣም ግን አሁን አብርሃም ወጥቶ እውነት እነ ሩታ ይሄን ነገር አድርገውት ከሆነ ራሱ ማለት ነው እውነት አውጥቶ እንትን ለምሳሌ ሚዲያ ላይ ወጥቶ ይናገራል አይናገር? እኔ እንጃ። ምክንያቱም አብርሃምን ብዙ ጊዜ እናየዋለን ይቅርታ ይላል እና እውነቱ ቢወጣም እንኳን ኤከሌ ነው ብሎ የሚናገር አይመስለኝም። ምክንያቱም ደባብሰው ነው የሚያልፉት። ለነገሩ እኛ ብናውቅም ባናውቅም ችግር የለውም፣ ዋናው እሱ ይወቅ እንጂ ማለት ነው። እና ይቅርታ ብቻ የኛው ችግር የለውም፣ ለሱ እውነታው ይውጣለት እንጂ በአሁኑ ሰዓት ደግሞ ሁሉም በድግምት ስም ቪዲዮ መስራት ጀምሯል። ተደግሞበት ነው፣ ፈዞ ነው፣ እንደዚህ ነው እንደዛ። እንዴ ኢትዮጵያ ውስጥ የድግምት ወርሽን ገባ እንዴ? ወለ ምንድን ነው ሸዋደ? በአሁኑ ሰዓት በቃ ለዩቱበሮች እሱ አይዲያ ሆኗል፣ የምታዩ ከሆነ ማለት ነው። ምንድን ነው ነገሩ? አይዲያ ቢጠፋ ጭራሽ በድግምት ስንት ነገር በሞላ እና ወሬ ያላብዛባችሁ ቤተሰብ፣ ሰላማችሁ ብዝት ትበልልኝ። ድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።